የማይታየው ስቃይ፣ በሰውነቱ ላይ የሚነድ እሳት፣ የሚቆጠቁጥ መርፌ ወይንም እንደ ኤሌክትሪክ የሚዝረከረክ ህመም ተሰምቶ ያውቃል? በሚሊዮን የሚቆጠሩ ሰዎች በዚህ የነርቭ ሲኦል ውስጥ ይኖራሉ። ነገር ግን ብዙዎች መፍትሄው በእጃቸው እንዳለ አያውቁም። ሳይንሱ እንደሚለው የነርቭ ህመም ምልክት ብቻ አይደለም፣ የሰውነታችን የኮሚኒኬሽን መስመር መበላሸት ነው። ዛሬ በዚህ ሰፊ ቪዲዮ ነርቮቻችን ለምን እንደሚበላሹ፣ ዘመናዊው ሳይንስ የደረሰባቸውን ግኝቶችና ከህንድ እስከ ጀርመን ከቻይና እስከ መድህናችን ኢትዮጵያ ያሉ ድንቅ የተፈጥሮ መፍትሄዎችን እንመለከታለን። በቪዲዮ መጨረሻ ላይ ደግሞ የነርቭ ሴሎችን ዳግም ሪሴት የሚያደርግ አንድ ሚስጥራዊ ልምምድ አካፍላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ባለቀን ልቦች ጤና ይስጥልኝ፣ እንደምን ከርማችኋል? ይህ ቪዲዮ በነርቭ ህመም እየተሰቃየ ላለ ወዳጁ እንዲደርስ ላይክ፣ ሼር፣ ቻናሉን ደግሞ ሳብስክራይብ በማድረግ የራስዎትንና የቤተሰቡን ጤና ይታደጉ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት ነኝ። ነርቭ ለምን ይቆጣል? ነርቮቻችን ልክ እንደ ኤሌክትሪክ ገመድ አስቧቸው። ገመዱ እንዳይገናኝ በፕላስቲክ እንደሚሸፈነው ሁሉ ነርቮቻችንም ማይሊን በሚባል ስብ መሰል ሽፋን ይጠበቃሉ። ይህ ሽፋን ሲላጥ ህመሙ ይጀምራል። ሳይንሳዊ መረጃዎች እንደሚያሳዩት የስኳር በሽታና የነርቭ ጉዳት ዳያቤቲክ ኔፍሮፓቲ ከፍተኛ ስኳር በነርቭ ውስጥ ያሉትን ጥቃቅን የደም ስሮች በማጥፋት ነርቭን በረሃብ ይገድለዋል። አሜሪካን ዳያቤተስ አሶሲዬሽን እንዲሁም ሴንተርስ ፎር ዲዚዝ ኮንትሮል ኤንድ ፕሪቬንሽን ሲዲሲ እንደዘገበው ከፍተኛ የደም ስኳር መጠን በነርቭ ውስጥ የሚገኙ ጥቃቅን የደም ስሮችን ማለትም ካፕላሪስ ኦክሲጅንና ምግብን እንዳያደርሱ በማድረግ ነርቭን እንደሚገድል ሳይንሳዊ ማስረጃዎች አሉ። ከ60 እስከ 70% የሚሆኑ የስኳር ህመምተኞች የነርቭ ጉዳት ይደርስባቸዋል። የቪታሚን ቢ12 እና የማይሊን ሽፋን ግንኙነት ማዮ ክሊኒክ እንዲሁም ናሽናል ኢንስቲትዩሽን ኦፍ ሄልዝ እንዳረጋገጡት ቪታሚን ቢ12 የነርቭ ሴሎችን የሚጠብቀውን የማይሊንን ሽፋን ለመገንባት የግድ አስፈላጊ መሆኑን ሳይንሱ ያረጋግጣል። የዚህ ቪታሚን እጥረት የነርቭ ሽፋን እንዲላጥና የኤሌክትሪክ ምልክቶች እንዲዛቡ በማድረግ ለከፍተኛ ህመም እንደሚዳርግ በሰፊው ተጠንቷል። መርዞች፣ ቶክሲንስ፣ አልኮልና የተወሰኑ መድኃኒቶች ነርቭን በቀጥታ ይመርዛሉ። አስደንጋጭ እውነት፣ በዓለም ላይ ከ60% በላይ የሚሆኑ የስኳር ህመምተኞች በነርቭ ህመም ማለትም ኒውሮፓቲ ይሰቃያሉ። ነርቭን የሚገድሉ 5 የዕለት ተዕለት ስህተቶች። መድኃኒት ከመፈለጋችሁ በፊት እነዚህን ስህተቶች ያደረጋችሁ መሆኑን ራሳችሁን ጠይቁ። አንደኛ፣ ስኳር ማብዛት። ስኳር ለነርቭ መርዝ ነው። ማጨስ ወደ ነርቭ የሚሄደውን ኦክሲጅን ያግደዋል። ከመጠን ያለፈ ውጥረት ወይንም ስትረስ ውስጥ ስንሆን ኮርቲዞል የተባለ ሆርሞን ይመነጫል። ታዲያ ይህ ሆርሞን የነርቭ መቆጣትን ያባብሳል። የተቀነባበሩ ዘይቶች የነርቭ እብጠትን ማለትም ኢንፍላሜሽንን ይጨምራሉ። እንቅልፍ ማጣት። ነርቮች ራሳቸውን የሚጠግኑት በእንቅልፍ ወቅት ብቻ ነው። በዓለም ዙሪያ ያሉ የፈውስ ሚስጥሮች ግሎባል ሰክሬትስ። አሁን ደግሞ ነርቭን ለማከም በተለያዩ ሀገራት የሚተገበሩ ድንቅ መፍትሄዎችን እናያለን። ከወደ ህንድ አዩርቬዳ ከርክሚን። ህንዳውያን ለሺህ ዓመታት እርድ ተመርኪ ለነርቭ ህመም ይጠቀማሉ። ሳይንሱ እንዳረጋገጠው በእርድ ውስጥ ያለው ከርክሚን ከማንኛውም ሰው ሰራሽ መድኃኒት የተሻለ የነርቭ እብጠትን የመቀነስ አቅም አለው። ጆርናል ኦፍ ፔን ሪሰርች እንዲሁም ሞሌኩላር ኒውሮባዮሎጂ እንደዘገቡት በህንድና በምዕራባውያን የተደረጉ ጥናቶች እንደሚያሳዩት በእርድ ውስጥ የሚገኘው ከርክሚን የነርቭ እብጠትን፣ ኒውሮ ኢንፍላሜሽንን በመቀነስ ረገድ ከአይቡፕሮፊን ጋር የሚመጣጠን አቅም እንዳለውና የነርቭ መጎዳትን እንደሚከላከል አሳይተዋል። ከወደ ጀርመን አልፋ ሊፖይክ አሲድ። በአውሮፓ ዶክተሮች ለነርቭ ህመም ቁጥር 1 ምርጫ አልፋ ሊፖይክ አሲድ የተባለ አንቲኦክሲዳንት ነው። ይህ ንጥረ ነገር የተጎዱ ነርቮችን የማደስ ሪጀነሬሽን ተአምራዊ አቅም አለው። ጆርናል ኦፍ ክሊኒካል ሜዲሲን እንዲሁም ኤክስፐርት ኦፒኒየን ኦን ፋርማኮቴራፒ እንደዘገቡት በጀርመንና በሌሎች የአውሮፓ ሀገራት የተደረጉ ክሊኒካላዊ ጥናቶች እንደ SYDNEY2 ትራያል ያሉ
አልፋ ሊፎይክ አሲድ በነርቭ ህመም ምክንያት የሚመጣን መለብለብ፣ መውጋት እና መደንዘዝን በከፍተኛ ሁኔታ እንደሚቀንስ አረጋግጠዋል። በተለይ ለስኳር ህመም ነርቭ ችግር ዳያቤቲክ ኔፕሮፓቲ የመጀመሪያ ምርጫ ተደርጎ ይወሰዳል። ከወደ ቻይና አኪዩፓንክቸር ጥንታዊ የቻይና የደረቅ መርፌ ህክምና አኪዩፓንክቸር የታገዱ የነርቭ መስመሮችን በመክፈትና የተፈጥሮ ማስታገሻ የሆኑ ኢንዶርፊንስ እንዲለቀቁ በማድረግ ህመሙን በዘላቂነት ያስታግሳል። ጆርናል ኦፍ ኢንተርናል ሜዲሲን እንዲሁም ሃርቫርድ ሜዲካል ስኩል ሪሰርች እንደሚያሳዩት አኪዩፓንክቸር ሰውነትን ተፈጥሯዊ ህመም ማስታገሻዎችን ኢንዶርፊንስ እንዲያመነጭ በማድረግና የደም ዝውውርን ወደ ታገዱ ነርቮች በመጨመር ህመምን እንደሚቀንስ በሳይንስ ምርምር ተረጋግጧል። ከመዲናችን ኢትዮጵያ የጥቁር አዝሙድ ዘይት በውስጡ ታይሜኪኖን የተባለ ንጥረ ነገር አለው። ይህ ንጥረ ነገር ነርቮችን ከጥቃት የመከላከልና ህመምን የመቀነስ ከፍተኛ አቅም እንዳለው ጥናቶች ያሳያሉ። ኤቪደንስ ቤዝድ ኮምፕሊመንተሪ እንደ ኦልተርኔቲቭ ሜዲሲን እንደሚለን በጥቁር አዝሙድ ውስጥ ያለው ታይሜኪኖን የተባለ ንጥረ ነገር የነርቭ ሴሎችን ከኦክሲዴቲቭ ስትረስ በመከላከልና የተጎዱ ነርቮችን እንዲያገግሙ በመርዳት ረገድ ተስፋ ሰጪ ውጤት እንዳለው በተለያዩ ጥናቶች ተረጋግጧል። የ5 ደቂቃው ሚስጥራዊ ልምምድ። የዛሬው ትልቁ ሚስጥር ይህ ነው። ኮንትራስት ባዝ የሙቅና ቀዝቃዛ ውሃ ልውውጥ። የተጎዳውን የሰውነት ክፍል ለ3 ደቂቃ በሙቅ ውሃ ከዚያ ለ1 ደቂቃ በቀዝቃዛ ውሃ መዘፍዘፍ። ይህ የደም ዝውውርን በኃይል በመጨመር ለነርቮች ምግብና ኦክሲጅንን እንዲደርስ ያደርጋል። ጆርናል ኦፍ አትሌቲክስ ትሬኒንግ እንዲሁም ኦክርሃን ላይብረሪ እንደዘገቡት የሙቅና የቀዝቃዛዋ ልውውጥ የደም ስሮችን እንዲስፋፉ እና እንዲጠቡ በማድረግ የደም ዝውውርን በማፋጠን የተጎዱ ነርቮችን ፈጣን ምግብና ኦክሲጅን እንዲያገኙ እንደሚረዳ በጥናት ተረጋግጧል። ያስታውሱ፣ ነርቮ ሊታደስ ይችላል። በቂ ቪታሚን ቢ12 ይውሰዱ፣ ስኳር ይቀንሱ። ዛሬ ያየናቸውን የተፈጥሮ መፍትሄዎች ይተግብሩ። ይህ መረጃ ለብዙዎች የህይወት ብርሃን ሊሆን ይችላል። ስለዚህ ቪዲዮውን ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግ የጤና ባለቤት ይሁኑ። ሰላም ለእናንተ ይሁን።